ይሄን እንዳርግና አንከፈት ነው። ይሄን ቤት ማንንም አይከፍተውም። የቀድሞ ባለቤቴ ንብረት እዚህ ቤት ስላለ። እሺ ጊዜ ሲኖረኝ እኔ ራሴ ገብቼ አጸዳዋለሁ። ሌላ ማንንም አይገባም። ሰላም ይኖራል። ይሄን ቤት ያልከፈታችሁ ጊዜ ብቻ ነው። እየቀለድኩ አይደለም። ልፋቴ ሁሉ ለሷ ነው። በስተርጅና ትግል አልፈልግም። እሺ የት እንዳስቀመጥካ ንገረኝ። ትሰማኛለህ? ትሁት ሰው ቤት ልትሰራ ነው የወጣችው። ቁርስ ላቅርብ አይደል? አዎ አንድ በሳህን ደግሞ አዘጋጅልኝ። መጠንቀቅ ይኖርብሻል። አታስብ። ያሳስባል እንጂ እኔ ያለው አልኩህ እኮ። ጥሩ ተጠንቀቂ። ባለችበት ምንም እንዳትዳፈሪ። ግን ካላስቸገርኩሽ አጎቴን አይቼ መመለስ እችላለሁ? አዎ ትችያለሽ። እንዴ እስካሁን አልወጣሽም እንዴ? ልወጣ እኮ ነው። አንድ የተዘጋ ክፍል አለ እና እሱ ክፍል ደግሞ የሟች ሚስታቸው ንብረት እንዳለበት ነግረውኛል። ታዲያ ምን ቸገረሽ? የአሁኗ ሚስቱ ደግሞ ምግብ ስታስገባ ይኸው። ኧረ እባክሽ። ቆይ እዚህ ቤት አጋዥ መኖሩ ግድ ነው? አዎ ለምን ጠየቅሽኝ? ዛሬ ለጥቂት ነው የተረፍኩት። ማለት የወጣች መስሎኝ ነበር ምግብ ሳስገባ። ለጥቂት ነው የተረፍኩት። ደግነቱ አላየችኝም። ቤቲ እንደዚህ አይነት መድረቀት ተይ። ምንም እኮ አልተፈጠረም። መፈጠርም የለበትም። በጣም መጠንቀቅ ይኖርብሻል። እዚህ ቤት ውስጥ ማንም አይነካሽም። የተሻለም ይከፈልሻል። ግን እዚህ ቤት ውስጥ ለመኖር አንድ ቀላል ህግ አለ። ምንድን ነው? በማያገባሽ አለመግባት። ስንት ሰዓት ትወጫለሽ? ስትደውይልኝ። ያ ቤትማ የሆነ ነገር አለው አባዬ። ትሁት ተጠንቀቂ። በየቤቱ ብዙ ጉድ አለ። ቆይ እዛ ክፍል ምንድን ነው ያለው? ያው ሰው እንዳለ ግልጽ ነው። የሰው ድምፅ ሰማሁ አላልሽኝ? የሰማሁ መሰለኝ። ደግሞ እሷ እንዳትፈሪ ብቻሽን ውጭ አለች። ቆይ ምንድን ነው ነገሩ? ግድ የለህም አባዬ፣ ያንን ክፍልማ ማየት አለብኝ። ትሁት አሁን ላይ እያደረገች ያለችው ነገር በኋላ ላይ ትልቅ ዋጋ እንደሚያስከፍላት ግልጽ ነው ማለት ነው። ሰዎቹ ቀደም ብሎ ሲያስጠነቅቋት ነበር። እዚህ ቤት ምንም አይነት ስራ ስትሰሪ ወደዛ ክፍል መቅረብ የለብሽም፣ እናም ደግሞ እዛ ክፍል መግባት የለብሽም ብሎ ይሄን ነገር አስምሮበት አስጠንቅቋታል ማለት ነው። ትሁት ደግሞ ከጊዜ በኋላ በተለይ ደግሞ ቤዛ የምትባለው የገዛኸኝ ሚስት እዛ ክፍል ምግብ በሳህን ደብቃ ስታስገባ ይሄን ነገር አይታለችና ይሄን ስታይ ደግሞ እሷ እርግጠኛ የሆነችው እዛ ክፍል ውስጥ የሆነ ሰው አለ፣ የሆነ ሰው እየተሰቃየ ነው፣ የሲቃ ድምጽ ሲያሰማ ነበር ብላ ለካሌብ አባትም ስታወራ ነበርና አሁን በስተመጨረሻ ላይ ቤዛ የምትባለው ልጅ ቁልፉን ሶፋ ላይ ረስታ ስትሄድ አይታ ትሁት አሁን ወደዛ ክፍል እየገባች ነው ማለት ነው። ምናልባትም በስተመጨረሻ ላይ እንዳየነው እሷ ክፍሉን ገና እየከፈተች ነው። ከፍታ ወደ ውስጥ ሳትገባ ወይ ቤዛ ወይ ደግሞ ገዛኸኝ ሊመጡባት ይችላሉ ማለት ነው። ያ ከሆነ ደግሞ እነሱ ከመጡባት ትሁት እዛ ክፍል ለመግባት ሞከራለች የሚለውን ነገር ካወቁ ምናልባትም ከዚህ በኋላ እሷ ላይ ምን ሊያደርጉ እንደሚችሉ መገመት አይቻልም ማለት ነው። ግን ሊያደርጓት የሚችሉ ምናልባት እዛ ክፍል ውስጥ የሆነ ሰው አስሮ እያሰቃዩ ከሆነ ትሁትንም ከዚህ በኋላ እዛ ክፍል ውስጥ ያለውን ነገር አይታለች፣ ከዚህ ከወጣች ደግሞ ይሄንን ነገር ታጋልጥብናለች የሚለው ነገር ስለሚያሳስባቸው እሷንም የሆነ ክፍል እዛ ቤት ውስጥ ካለ አንዱ ክፍል ውስጥ እሷን አስሮ ሊያስቀምጧት ይችላሉ ማለት ነው። ገዛኸኝ በተደጋጋሚ ሲያወራ እንደነበረው ቤዛንም ሲያስጠነቅቃት እንደነበረው ይሄንን ነገር በጣም ጥንቃቄ ማድረግ አለብሽ፣ እቺ ልጅ በምንም አይነት ሁኔታ ወደዛ ክፍል መቅረብ የለባትም ብሎ ደጋግሞ ሲያስጠነቅቃት ነበር ማለት ነው። መጀመሪያ ላይ ለትሁት የነገሯት እዛ ክፍል ውስጥ የቀድሞ ባለቤት እቃዎች ነው ያሉት፣ ማንም ሰው እዛ ክፍል ውስጥ እንዲገባ አልፈልግም፣ ክፍሉን እኔ ራሱ ሲመቸኝ ወይ ደግሞ ጊዜ ሲኖረኝ አጸዳለሁ ብሎ እዛ ጋር ለትሁትም ለቤዛም ይሄን ነገር እያስጠነቀቃቸው ወይ ደግሞ እየነገራቸው እንደሆነ ነው እዛ ጋር ሲያወራ የነበረው። ግን ደግሞ ቤዛ ይሄን ነገር ታውቃለች፣ እዛ ክፍል ውስጥ ማንና ምን እንዳለ ራሱ አሳምራ ታውቃለች፣ ምግብ ደብቃ እየወሰደች ስለነበረ ማለት ነው። ትሁት አሁን ላይ ደግሞ ይሄ ነገር ጭንቅ ሆኖባታል ወይ ደግሞ ጥያቄ ፈጥሮባታል። እዛ ክፍል ውስጥ ያለውን ነገር ማወቅ ትፈልጋለች። በተለይ ደግሞ ድምጽ ከሰማች የሲቃ ድምጽ የሆነ ሰው የሆነ ነገር እዛ ክፍል ውስጥ ሆኖ ሲያሰማ ነበር፣ ያን ነገር ደግሞ ሰምቻለሁ፣ ስለዚህ ይሄን ነገር ማየት አለብኝ በሚለው ከቤዛ ጋር እዛ ጋር የተስማሙ ስምምነት ነበረ። አብሮ ከቤት ወጡ። ወደ ቤት ስገቢም አብረን እንገባለን ብላ
ቤዛ ይሄንን ነገር ነግራት ነበር። ግን ደግሞ ትሁት ቁልፉ ሶፋ ላይ መሆኑን ስታይ ነው ተደብቃ ቤዛ ወደ ቤት ሳትገባ አሁን ላይ ወደ ቤት እየገባች ያለችው ማለት ነው። ይሄ ነገር ደግሞ ትልቅ ዋጋ እንደሚያስከፍላት ግልጽ ነው። ምናልባት ትሁት አሁን እዚህ ጋር ሰዎቹ ሳይመጡባት እዛ ክፍል ውስጥ ገብታ ምን እንዳለ አይታ ተመልሳ ወጣ ደግሞ ቁልፉን ያገኘችበት ቦታ ካላስቀመጠችና ወይ ከዛ ቤት ወጣ እንደ አዲስ ወደ ቤት እየመጣ እንደሆነ ሰው ለቤዛ ደውላ አብራ ካልመጣች በስተቀር ይሄ ነገር ዋጋ እንደሚያስከፍላትና እሷ ላይ ሌላ ጣጣ እንደሚያመጣባት ግልጽ ነው ማለት ነው። ገዛኸኝ በመጀመሪያ ላይ ትሁትን ሲተዋወቃት እዛ ክፍል ውስጥ የሚስቱ ወይ ደግሞ የቀድሞ ባለቤቱ እቃ እንዳለ ነው ሲያስጠነቅቃት የነበረውና ትሁትም እዛ ቤት የገባችው ለ2 ዓመት ኮንትራት ፈርማ ነው። በዚህ መሃል መውጣት እንደማትችል ማለት ነው። በራሷ ፍቃድ ስራውን ጥላ ከወጣች እዛ ጋር የተቀመጡ መስፈርቶች አሉ። ቅጣትም ሊሆን ይችላል ያ ነገር ይከተላል የሚል ይመስላል ማለት ነው። ለ2 ዓመት ኮንትራት ፈርማለች። በፈለጋት ጊዜ መውጣት አትችልም ማለት ነው። ገዛኸኝ ደግሞ ይሄንን እንደ ምክንያት የነገራት ሰራተኛ ብዙ ጊዜ እየመጣ በፈለገ ሰዓት እየወጣ ነው። እኔ ደግሞ ስራ ላይ ቢዚ ስለሆንኩኝ አይመቸኝም፣ ሰራተኛ በተደጋጋሚ ለመቅጠር ቢዚ ስለመሆን አይመቸኝም ብሏታል ማለት ነው። ይሄንን ነገር ያደረገው ብዙ ጊዜ ሰራተኛ እዛ ቤት እየመጣና እየወጣ ስለሆነ ይሄንን ለ2 ዓመት ኮንትራት የሚልሆን በህግ አስገዳጅነት አስፈርሟታል ማለት ነው። ትሁተውም በአቋራጭ ከዛ ክፍል ካወጣች የሆነ ቅጣት ይደርስባታል። እዛ ላይ የተቀመጠውን ነገር አንብባ ነው መቼም የፈረመችው ማለት ነው። ምናልባት ግን ሊሆን የሚችለው እዚህ መሃል ላይ እዛ ክፍል ውስጥ ያለችው አሁን አንዱ ክፍል ተቆልፈዋል። እዛ ክፍል ውስጥ ማን ያለው የሚለው ነገር ስንጠይቅ ምናልባት ሊሆን የሚችለው ከትሁት በፊት የነበረች አንድ ሰራተኛ ልትሆን ትችላለች ማለት ነው። መቼም እዛ ውስጥ ገዛኸኝ ምንም እንኳን ጨካኝ ቢሆን ራሱ የቀድሞ ሚስቱን ወይ ደግሞ ልጆቹን እዛ ውስጥ ሊያግታቸው አይችልም ማለት ነው። ሊሆን የሚችለው አንድ ሰራተኛ ቀጥሮ በሆነ ጉዳይ ወይ ደግሞ በአንዳች ነገር እዛ ክፍል ውስጥ እሷን አስሮ ሊያስቀምጣት ይችላል ማለት ነው። ለዛም ነው እዚህ ጋር ቤዛም በተደጋጋሚ ጥሩ ጥንቃቄ እንድታደርግና በጣም እንድትጠነቀቅ እየነገራት ያለው ማለት ነው። ትሁት ያው ከዚህ በፊት ለካሌብ አባት ስታወራ እንደነበረው አሁን አድርጋለች ማለት ነው። እሱንም ስትነግረው እንደነበረው ተመስገን እዚህ ሆኜ ለኔም ለናንተም ሰላም እየሰጠ ስላልሆነ ከሱ መደበቅ አለብኝ፣ ለተወሰነ ጊዜም ቢሆን ሌላ ቤት ቀይሬ መስራት አለብኝ ብላ ይሄንን ነገር ለካሌብ አባት ነግራ ነበር። የካሌብ አባት ደግሞ በዚህ ነገር አልተስማማም ነበር። መጀመሪያ ላይ ትሁትን በጣም እንደሚወዳት እናውቃለን። ያለውን ችግር እንደ ልጁ እሷን አይቶ ከሷ ጋር መጋፈጥ ነው የሚፈልገው እንጂ እዚህ ጋር ያለውን ችግር ሸሽተሽ ሌላ ቦታ ሄደሽ ስሪ የሚለውን ነገር እሱ አይፈልግም ነበር። ግን ደግሞ ትሁት ይሄንን ነገር አጥብቃ ስለፈለገች ብቻ እዛ ጋር የሷን ፍላጎት መጋፋት አልፈለገም። እናም ደግሞ እሷ እዚህ ጋር ያለውን ነገር መጋፈጥ ካልፈለገች እሷን ማስገደድ ስላልፈለገ ነው እዛ ጋር የምትፈልገው ነገር እስኪ ይሁንለት በሚለው እሷን መርቆ የሸኛት ማለት ነው። ተመስገን ደግሞ እንዳየነው በር ላይ እሷ ስትወጣ ቀደም ብሎም ያስጠነቀቃት ነገር አለ። እህትሽን ይዣታለሁ፣ እህትሽን እንድለቅልሽ ከፈለግሽ አንቺ ከኔ ጋር መኖር አለብሽ፣ እኔ ያቀረብኩልሽን የሚስትነት ጥያቄ ተቀብለሽ እኔ ጋር መሆን አለብሽ፣ አብረን እንኑር የሚለውን ነገር ለትሁት ነግሯት ነበርና እሷ ደግሞ እዛ ጋር እህቷ እንድትለቀቅ ብቻ ይሄንን ነገር ለተመስገን ማስመሰል ነበረባትና መጀመሪያ ላይ ከተመስገን ጋር ሄደ ነበር። ተመስገን ደግሞ በጣም ደስ ብሎት ነበር፣ ልቡም ጮቤ ረግጣ ነበር ትሁት ከሱ ጋር ወደ ቤት ስትሄድ ማለት ነው። በተለይ ደግሞ እቺ ፍራሽ አትበቃንም፣ ሌላ ፍራሽ መገዛት አለበት የሚለውን ነገር ስትነግረው ተመስገን በጣም ደስተኛ ሆኖ ነበር ፍራሽ ሊገዛ የሄደው። ትሁት ደግሞ በዛ መሃል ተመስገን እህቷን ለቆላት ስለነበረ በዛ መሃል እሷ ምግብ ሰራለሁ ብላ ነበር። ግን ደግሞ ተመስገን ከቤት ስትወጣ እሷ የምትፈልገውን ነገር አድርጋለች ማለት ነው። ይሄ ነገር ደግሞ ተመስገንን በጣም አበሳጭቶታል። ለብዙ ዓመታት ትሁትን የራሱ ለማድረግ እንደ ሚስቱ አድርጎ ከሷ ጋር ለመኖር ብዙ ነገር አድርጓል፣ ብዙ ነገር ለፍቷልና በስተመጨረሻ ላይ ደግሞ ተሳክቶልኛል ብሎ እሱ ገና ተደስቶ ሳይጨርስ ትሁት ከቤት ስትጠፋበት በጣም ተበሳጭቷል ማለት ነው። ቀጥታ ወደ ካሌብ አባት ቤት ነበር የሄደው። እቤት ሄዶ እሷ እዛ ያለች መስሎታል። እቤት ሄዶ የካሌብን አባት ሲጠይቀው የካሌብ አባት ደግሞ በእርግጥ ትሁት ከዛ ቤት ትውጣ፣ የሰው ቤት ተቀጥራ ትስራ እንጂ የትኛው ቤት እንደሆነ እውነትም አያውቅምና እሷ ከዚህ ቤት ወጣለች፣ ሌላ ቤት እየሰራች ነው። እኔ ደግሞ የት እንዳለች አላውቅም፣ እዚህ አዲስ አበባ ብቻ እንደሆነች ደውላ ነግራኛለች ብሎታል ማለት ነው። ይሄንን ሚስጥር ለመንገድ ራሱ ይሄንን ነገር ለተመስገን ለማውራት ራሱ እዛ ጋር ተመስገን ላይ ሌላ ሙድ ሰርቷል። ልብሱን አሳጥቦታል ማለት ነው።
ለተመስገንም ሲነግር የነበረው ልብሴን የምታጥበው ትሁት በአንተ ምክንያት ነው ከዚህ ቤት የወጣችው፣ አንተነ እሷን ያባረርክብኝ፣ ስለዚህ አንተ ደግሞ ልብሴን እጠብልኝ ያለ ይመስላል ማለት ነው። እዛ ጋር ተመስገንን ደህና አድርጎ የራሱን ልብስ አሳጥቦታል። ተመስገን አሁን ላይ ተናዷልም አዝኗልም ከፊቱ ላይ ስንረዳ ማለት ነው። ያ የሚያሳየው ደግሞ ትሁትን ምን ያህል እንደሚያፈቅራትና ምን ያህል እንደሚወዳት እሷን የራሱ ለማድረግ ምን ያህል እንደሚፈልግ ነው ይሄ የሚያሳየው ማለት ነው። ግን ደግሞ ከዚህ በኋላ የረፈደ ይመስላል። ትሁት ምንም አይነት ፍቅር ለሱ የላትም። እሱ ነገሮችን በአስገዳጅነት ነበር ለማድረግ የፈለገው። ከመጀመሪያውኑ ገና ትሁት በ15 ዓመቷ ጠልፏት ወስዶ ነበር። ከዛ ጊዜ ጀምሮ ነው ትሁት ላይ በአስገዳጅነት የራሷ ለማድረግ የሚለውን ነገር ሲያራምድ የነበረው ማለት ነው። በስተመጨረሻ ላይ ደግሞ ትሁት የራሷን እርምጃ ወስዳለች። ለተወሰነ ጊዜም ቢሆን ሌላ ቤት እንደ ሰራተኝነት ተቀጥሬ ተመስገን ከዚህ ጋር ከሄደ ወይ ደግሞ ተመስገን እኔን ከተወኝ ወደ ካሌብ አባት ቤት እመለሳለሁ ብላ አስባ ነው። እዛ ጋር ለእህቷም ደውላ ራቅ ያለ ዘመዳቸው አለ፣ ለተወሰነ ጊዜም ቢሆን እዛ ራቅ ያለ ዘመዳቸው ጋር እንድትሄድ ለእህቷም እየነገረቻት ያለችው ማለት ነው። ያ ማለት የትሁትን ልጅ ይዛ ራቅ ያለ ወደ እነሱ ዘመድ ትሄዳለች። ምናልባት ነገሮች ከተረጋጉና ነገሮች ቦታቸውን ከያዙ እህቷም ወደ ቤቷ ትመለሳለች። እዚህ ጋር ትሁትም ወደ ካሌብ አባት ቤት ትመለሳለች ማለት ነው። ግን ደግሞ ቢሆንም ትሁት እዚህ ጋር ተመስገንን ብትሸሽም ግን ደግሞ እዛ ጋር ትልቅ ነገር ላይ የወደቀች ይመስላል። የገባችበት ቤት እሷ ላይ ትልቅ አደጋ ይዞ ሊመጣ የሚችል ቤት ይመስላል ማለት ነው። ከሁሉም በላይ ደግሞ እሷ ላይ ትልቅ አደጋ የሚያመጣው እዛ ጋር ያስጠነቀቋትን እዚህ ክፍል መግባት የለብሽም፣ እዚህ በር ላይ መድረስ የለብሽም ብሎ ደጋግሞ አስምሮበት የነገሯትን ነገር እሷ በስተመጨረሻ ላይ በሩን ከፍታ እየገባች ነው። ምናልባት ቀጣዩ ክፍል ላይ ምን ሊፈጠር እንደሚችል ባይታወቅም ወይ እዛ ጋር ቤዛ ልትመጣባት ትችላለች ወይ ደግሞ ትሁት የሆነ ድምጽ ሰምታ ሰዎቹ ወደ ቤት ሲመጡ እዛ ጋር ገዛኸኝም ሊሆን ይችላል፣ ቤዛም ልትሆን ትችላለች። ወደ ቤት ሲመጡ የነሱን ድምጽ ሰምታ ከዛ ክፍል ሮጣ ልትሄድ ትችላለች ማለት ነው።